ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች በዛሬው ቪዲዮአችን ሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ መጀመሪያው ቪዲዮ ከዛያው ህይወት ይቀጥላል። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር ምናለ ያረጋል ነኝ። ፖለቲካዊ ይዘት ባላቸው ቀልዶቹ የሚታወቀው ኮሜዲያን ምናለ ያረጋል በዚህ ሰዓት በጸጥታ ኃይሎች ቁጥጥር ስር መዋሉ ተሰምቷል። በተለይም ኮሜዲያኑ በዜና መልክ በሚያቀርበው የፖለቲካ ይዘት ያለው ሴሽን ውስጥ በቅርቡ ከተደረገው ሀገራዊ ምርጫ ጋር ተያይዞ ለተመልካች ያቀረበው የኮሜዲ ስራ በበርካቶች ዘንድ መነጋገሪያ የነበረ ሲሆን ከሚያቀርባቸው ስራዎች ጋር በተያያዘ በአሁኑ ሰዓት ምናለ በእስር ላይ እንደሚገኝም ተነግሯል። ሰበር መረጃ መንሱር ጀማል ከምንም ጊዜ በላይ ችግር ውስጥ የገባ ይመስላል። ዛሬም በፍርድ ቤት የዋስትና መብቱም ተከልክሏል። በመንሱር ጀማል የዋስትና መብት ላይ ክርክር ሰምቶ ውሳኔ ለመስጠት ዛሬ ግንቦት 10 ቀን ፍርድ ቤት ተለዋጭ ቀጠሮ መስጠቱም የሚታወስ ነው። በዋስትና ክርክሩ ላይ አቃቢ ተከሳሹ በዋስ ቢወጣ ተመሳሳይ ወንጀል ሊፈጽም ይችላል፣ ለህብረተሰቡም ጥሩ አርያ አይደለም፣ እንዲሁም ደግሞ ቀደም ሲል በቁጥጥር ስር ሲውልም በመሸሽ ከፍተኛ ፍለጋ የተደረገበት በመሆኑ የዋስትና መብቱ ሊነፈግ ይገባል ማለት አቃቢ ክርክር እንዳቀረበም ተሰምቷል። ችሎቱም የአቃቢ ሕጉ መቃወሚያ እንዲሁም ደግሞ ተከሳሽ ጠበቆች ያቀረቡትን የጽሁፍ ምላሽ ከመረመረ በኋላ የአቃቢ ሕግ ስጋትና መከራከሪያ ሀሳብ አግባብነት አለው ብሎ በመቀበል የቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅም አድርጎታል። በመሆኑም ተከሳሹ ጉዳዩን በማረሚያ ቤቱ ነው እንዲከታተል ትዕዛዝ ተላልፏል ሲል ዛበሻም ይፋም አድርጓል። እስቲ ስለዚህ ጉዳይ ከደወልኩልህ ተመችቶኛል ማለት ነው። ቤስት ፍሬንዴ ይወደኛል ካልኩ በቃ እንዳይቱ ነው የሚያየኝ ማለት ነው። what በቃልተኛ ነው ካልኩኝ ደብረኸኛል ማለት ነው። እንለያይ ካልኩ በጣም ነው የምወደው ማለት ነው። እንዳትለየኝ። ጓደኛዬ ጋር ነኝ ካልኩ እየተዝናናው ነው ማለት ነው። ደብሮኛል ከቤት አልወጣም ካልኩ እናናው ሰለኝ ማለት ነው። ለማለት ነው። ከኔ ሌላ ሴት አለው እሱ ማለት ነው። በጣም ምን ማለት ነው? አይደለም አሪፍ ጫማ ይለብሳል እኮ ብዬ ነው። እና ለሷተለ ምን ሰው ሌላ ተሳስባለ? ምን አስበሽ ነው? አንቺ እንደዚህ አይነት ነገር አላውቅም እኮ። ወንድሜ ቆጣኝም ልንገርህ። ፈተናው እንዴት ሆንክ? ወደኩኝ። አዎ። አረ በሌላ ነገር ይሳካልሻል። በትምህርት ባይሆን ይሳካል። አረ ግራ እኮ አገባኝ። እንዲህ ዝም አለኝ። ማሪዩስ ይሄ መሀይም ተኝቶ ያድራል። እኔ ፍቅር በጣም ነው የናፈቅሽኝ ነው። ና አንተ የኔ ፍቅር ነው ያልከው በዚህ እድሜ? ና አንተ ሳታርግ በዚህ እድሜ የኔ ፍቅር ረዳ ካልሴን ማላጠቡ እንደው ልጅ አልወጣልኝ ነው። ምን ሆነ ነው ደግሞ አንተ? ማን ነው የቀማ? ረዳ እንደው የማንም የኔ ልጆች መጫወቻ ናቸው። በቃ አድርጌ ነው የምወጋው። ና ተከተለኝ። የኔ ልጅ ማን እንደሆንኩ አያውቅም። ተነስ ነው የሚነግረኝ። ፍቅረኛዬ ምናምን ይላል በዚህ እድሜው እኮ። ታዲያ ምን አገባህ ማለት በዚህ ሰዓት ፍቅረኛ እያለ አየህ? ቆይ ምን ፈልገው ነው የመጡት? እሱ የእሱ አባት እና ምን ፈልገው ነው? ልጨርስ ኤባ ቀጣ አየህ ነገረኝ። እያወራ ስለ ፍቅረኛ ምናምን እያወራ ምን ፈልገው ነው የመጡት? እርሱ እኔማ ያው እንድንቆጣው ባል እኔ ሊፈር ታው አይ ባና በቃ አባት ወይ እዚህ አካባቢ ያለው ትልቁ ሞል የቱ ጋር ነው? ትልቁ ሞል? አዎ እዛ ጋር። እኔ ሞል እዛው ነኝ። በቃ ነይ። እሺ ታሰኛለሽ? እሺ ወላንክ ፈተልኝ። እሺ
ወደ ቀኝ ታጠፍ። ወደ ግራ በዚህ ጋር ወደ ግራ በቃ God have mercy upon us. አታ እንዴ ወሬ ነው የምትሄደው? ያው ቤቴ ደረስኩ። የጠየቅኩህ ቦታስ? ኧረ እኔ እንጃ እኔ አላውቀውም። እዛ ጋር ሄድና ግን ጠይቃቸው ሊነግሩ ይችላሉ። Good morning. Ajax Mouse Exterminating Company. ሔዋንዬ ለዘመናት አስጠብቀው ነበር። ታገቢኛለሽ? አላገባህም። ለምን? በስመ ድርጅቶች አሉ የለኝም። ቤት አለ የለኝም። የሚፈልጉኝ ወንዶች አሉ። እሺ ሶሪ አልችልም። እባክሽ ለምን እንዴ? ለካ ከሱ ሌላ ምንም ወንድ የለም። ወይኔ የኔ ፍቅር አገባሃለሁ። አገባሃለሁ። አይ አሁንማ ትችዋለሁ። ለምን? ፍቅረኛ አለኝ። ሴዶ ማርሻልን የፈጠነ ሚስት ፈልገን ካልዳር ነው ከባድ ሁኔታ ውስጥ ነው ያለው። ያሰለጥናቸውን ሰዎች ፈስፍሶ ሊጨርሳቸው እኮ ነው። ደግሞ እንደገና ጨረስኩ እኮ። አየሁት ምኞቴ Chop chop bargula chop 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 bargula chop 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 bargula chop chop a little balula chop chop go shorty it's your birthday ulum kame talan charalam di go shorty chop gyani chop 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 ኧረ አንቺ ሴትዮ ኧረ ምሳዬን ስጪኝ ተይ። ደርሷል። አሁን ምሳ ምንድን ነው የሰራሽው? ሽሮ ነው። ዛሬም ሽሮ እና 1000 ብር አስይዛ ሰተከኝ ስጋ ማረ። ኧረ አንቺ ሴትዮ አቃጥልሽ ደፍኝ ነው። ኧረ የሚደፋ ነገር ይድፋሽ። ይድፋሽ ነው ሌላ የተመኘካት የፈለካት አለ እንዴ? ቢሆንማ ጥሩ ነበር። እስከ ዛሬ የሚቆጨኝ የሰርጋችን ጊዜ አናስገባም ሰርገኛ ሲሉ እሺ ብዬ አለመመለሴ ነው። እና ታዲያ ማከለከለ አትመለስም ነበር። እኔም ካንተ ጋር እከካም አልሆንም ነበር። ኢትዮጵያ ኑሮ መወደዱን አወቅኩት። በየቴሌቪዥኑ ላይ የምግብ ፕሮግራም ያቀርቡት ድራሻቸው የጠፋ ጊዜ ነው። እስኪ ማለት ርካሽ የሚባለውን ነገር ስጠኝ። አይ ማዘር፣ በዚህ ጊዜ ርካሽ የሚባል ነገር የለም። አይ በቃ ኢትዮጵያ ውስጥማ ከአንድ ዓመት በኋላ የቲቪ ዜና ላይ በህገወጥ መንገድ በቀን 3 የሚበላ የነበረው ግለሰብ በቁጥጥር ስር ዋለ መባላቱ አይቀርም። አሁን ማዘር ምን ፈልገው ነው? እኔም የፈለኩት እንቁላል ነው። እንቁላል ስጠኝ። አይ ማዘር፣ እንቁላል እኮ ተወዷል። ስንት ገባ ደግሞ? አንዱ እንቁላል 18 ብር ገብቷል። ዶሮቹ በኦፕራሲዮን እንደሚወዱት እሱ ደግሞ ምን ሊሆን ብሎ ነው የጨመረው? ነዳጅ በመወደዱ ምክንያት እንቁላልም ተወዷል። ነዳጅ ስለተወደደ እንቁላልም ተወደደ? አዎ። ነዳጅ ስለተወደደ እንቁላል የሚወደደው ታፍ ማዳ ነው ወይስ ኦሊቪያ ነው እንቁላሉን የጣለው?